ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ቡድን በህዝብ ላይ እያደረሰ ያለውን ግፍ የሚቃወም ሰላማዊ ሰልፍ በሰቆጣ ከተማ ተካሄደ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ሰቆጣ ከተማ የህወሓት ቡድን በህዝብ ላይ እያደረሰ ያለውን ግፍ የሚቃወም ሰላማዊ ሰልፍ በሰቆጣ ከተማ ተካሂዷል። ዛሬ በማለዳ ወደ ሰልፉ የወጣው ህዝቡ ህገወጡ የህወሓት ቡድን የፕሪቶሪያውን የሰላም ስምምነት በመጣስ በህዝብ ላይ እያደረሰ ያለውን ግፍ እያወገዘም ይገኛል። ዓለም በዋግ ኽምራ በርገሌ የሚፈጸመውን ዝርፊያና ግድያ ሊያወግዝ ይገባል። የህገወጡ ህወሓት ቡድን ትንኮሳና ሽብር ለዋግ ኽምራና ለኢትዮጵያ ሰላም እንቅፋት ነው። የዋግ ኽምራ ህዝብ ዲሞክራሲያዊ ፍላጎቶች ይከበሩ የሚሉ መልእክቶችን እያሰሙ ተሰምቷል። በተጨማሪም የዋግ ኽምራ ህዝብ ሆይ ምርጫችንን በሽብር ለማደናቀፍ የሚሹትን ነቅቶ በመጠበቅ በጋራ እንመክት። በህዝባችን ላይ የሚፈጸም ዝርፊያና ግድያ ምርጫን የማስተጓጎል የውክልና ጦርነት ነው የሚሉና ሌሎችም መልእክቶች አስተጋብቷል። በሰልፉ ላይ ብሔረሰብ አስተዳደሩ የሚገኙ የከተማው ነዋሪዎች፣ የወፍላ፣ የኮረም፣ የዛታና የአበርገሌ ተፈናቃዮች ተሳታፊ መሆናቸውም ኢትዮጵያ ዜና አገልግሎት ዘግበዋል። ከዚህ ቀደም አርሚ 26 የተባለችው የህወሓት ጦር የአገው ሸንጎ ታጣቂዎችን እንቅስቃሴ መሰረት በማድረግ በአበርገሌ ወረዳ በኩል ወደ አማራ ክልል በመግባት ጽላረ ወንዝን አቋርጣ ከትግራይ ክልል ወሰን በ20 ኪሎ ሜትር ርቀት በምትገኘው ባር ኪዳን አምረት የተባለ ስፍራ መድረሷ መረጃዎች መውጣታቸውና ወደ አማራ ክልል ዋግ ኽምራ ዞን አበርገሌ ወረዳ ኒራ ከተማ የገቡ ሁለት የአርሚ 26 ክፍሎች የወረዳውን ቢሮዎች ሰብረው በመግባት ኮምፒውተሮችና ሌሎች መሳሪያዎችን እንዲሁም የግለሰቦችን የሞባይል ስልኮች፣ ላፕቶፖችና ሌሎች ንብረቶች ከቤት ወደ ቤት እየዘረፉ መሆኑን ጋዜጠኛ ደስዬ አሸናፊ አያይዞ መግለጹ ዘግበን ነበር። በወቅቱ ይህ የአንጃው ህወሓት ድርጊት ሙሉ በሙሉ የክህደት ተግባርና የፕሪቶሪያን ስምምነት በማፍረስ የፌዴራል መንግስትን ወደ ግልጽ ጦርነት ለማስገባት የሚደረግ ሙከራ መሆኑን ሊታወቅ ይገባል ሲል ጋዜጠኛው አስታውቆ የነበረ ሲሆን በዛሬው ዕለት ይህንን የህወሓት ህገወጥ ድርጊትን ተከትሎ ድርጊቱን የሚቃወም ሰልፍ በሰቆጣ ከተማ ተካሂዷል። የህወሓት 9 የስራ አስፈጻሚ አባላት መሰብሰባቸው ተገለጸ። የቀድሞ ህወሓት ስራ አስፈጻሚ አባላት የሆኑ 9 አካላት በትናንትናው ዕለት ሚያዝያ 23 2018 ዓ.ም በጨረባ ምርጫ ተመረጠ ስለሚባለው ምክር ቤትን የማሰባሰብና የመፈንቅለ መንግስት በማድረግ አመራርን ስለመምረጥ በሚል አጀንዳ ስብሰባ ማካሄዳቸው ተሰምቷል። በስብሰባው ማንን እንምረጥ የሚል ከፍተኛ የሆነ ክርክር መነሳቱም ተገልጿል። ዶክተር ደብረጽዮን ገብረ ሚካኤል ምክር ቤት ጠርተን የክልሉ ፕሬዝዳንትና የምክር ቤቱ አፈ ጉባኤ እንምረጥ፣ የቀረውንም ኃላፊነት ለፕሬዝዳንቱና አፈ ጉባኤው እንሰጣቸዋለን ብለው ሐሳብ ማቅረባቸው የተነገረ ሲሆን አቶ አማኑኤል አሰፋ በበኩሉ ምክር ቤቱ በአስቸኳይ ተሰብስበው የክልሉ ፕሬዝዳንት እና የምክር ቤቱ አፈ ጉባኤ ብቻ ሳይሆን የክልሉ ፕሬዝዳንት፣ ምክትል ፕሬዝዳንት እንዲሁም የምክር ቤቱ አፈ ጉባኤውና ምክትል አፈ ጉባኤን መርጦ ሌሎች አመራሮች የመምረጥ ኃላፊነት ለነሱ ሊሰጣቸው ይገባል የሚል ሐሳብ ማቅረባቸውም ተገልጿል። ከሁለቱም በተጨማሪ ወይዘሮ ፈትለወርቅ ገብረ እግዚአብሔር በቅጽል ስሟ ሞንጆሪኖ ምክር ቤቱን በአስቸኳይ ሰብስበን ዶክተር ደብረጽዮን ገብረ ሚካኤል እንደ ቀድሞ ፕሬዝዳንትነቱ ዝርዝር ሪፖርት አቅርቦ ፕሬዝዳንት ሆኖ ይቀጥላል፣ ሌላ ፕሬዝዳንት መምረጥ አያስፈልግም የሚል ሐሳብ ማቅረቧም ተሰምቷል። ሌሎች አባላት ደግሞ አንዳንዶቹን ደግፈው ሌሎችን ተቃውመው እሁድ ዕለት ማዕከላዊ ኮሚቴ ጠርተን ካጸደቅን በኋላ ምክር ቤት ሰኞ እንጠራለን በማለት ስብሰባው መበተኑ ተገልጿል። ዳንጎቴ ለኢትዮጵያ አየር መንገድ ነዳጅ ማቅረብ ጀመረ። የናይጄሪያው ግዙፍ የነዳጅ ማጣሪያ ኩባንያ ዳንጎቴ ለኢትዮጵያ አየር መንገድ የአውሮፕላን ነዳጅ በቀጥታ ማቅረብ መጀመሩን አስታውቋል። ኩባንያው በአሁኑ ወቅት በቀን 24 ሚሊዮን ሊትር የአውሮፕላን ነዳጅ የማምረት አቅም ላይ የደረሰ ሲሆን ከኢትዮጵያ አየር መንገድ በተጨማሪ ናፍጣና ቤንዚን ለተለያዩ የአፍሪካና የዓለም አቀፍ ገበያዎች እያቀረበ እንደሚገኝ ቢዝነስ ኢንሳይደር ዘግቧል። የዳንጎቴ ከፍተኛ ኃላፊዎች ለአህጉሪቱ ኩራት ስለሆነው የኢትዮጵያ አየር መንገድ ነዳጅ ማቅረብ በመጀመራቸው የተሰማቸውን ደስታ ገልጸው ለሌሎች የአፍሪካ ሀገራትም ተመሳሳይ አገልግሎት እንደሚቀጥሉ አረጋግጠዋል። ይህ አዲስ የንግድ ስምምነት በተለይ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የአውሮፕላን ነዳጅ እጥረትና የዋጋ ንረት በከፍተኛ ሁኔታ በጨመረበት ወቅት መጀመሩ ለኢትዮጵያ አየር መንገድ ትልቅ እፎይታም ሆኗል።
አየር መንገዱ ከዚህ ቀደም ከነበረበት የነዳጅ አቅርቦት ስጋት ወጥቶ በአፍሪካ ምርት አማራጭ ማግኘቱ የአህጉሪቱን የኢኮኖሚ ትስስር ወደ ላቀ ደረጃ ያሸጋግረዋል ተብሎም ይታመናል። ስምምነቱ ዳንጎቴ በአፍሪካ የነዳጅ ገበያ ላይ ያለውን የበላይነት የሚያጠናክር ሲሆን ለአየር መንገዱም ወጥ የሆነ አቅርቦት ዋስትና የሚሰጥ ነው ተብሏል። ሄዝቦላህ በደቡባዊ ሊባኖስ የእስራኤል ወታደሮች ላይ ከፍተኛ ጥቃት መክፈቱን አስታወቀ። የሊባኖሱ ታጣቂ ቡድን ሄዝቦላህ ተዋጊዎች በትላንትናው ዕለት አርብ በሊባኖስ ግዛት በሚገኙ የእስራኤል ወታደሮች ላይ ተደጋጋሚ ጥቃቶችን መክፈታቸው ተነግሯል። ቡድኑ በደቡባዊ ሊባኖስ በሚገኙ በርካታ የፊት መስመር ከተሞች በቁጥር ያልተገለጸ ነገር ግን በርካታ ሲል በገለጻቸው የእስራኤል ወታደሮችና ተሽከርካሪዎችን ኢላማ ያደረገ የድሮን ጥቃት መፈጸሙን ገልጿል። በተለይም በቢንት ጀቤይልና በኋላ መንደር በሚገኙ የሙሳ አባስ ህንጻ አካባቢ ከባድ ጥቃት ማድረሱን አስታውቋል። በአድቺት አልቁሰይርም በተመሳሳይ ኢላማ ከባድ ጥቃት ደርሷል ተብሏል። እንደ ሄዝቦላህ ገለጻ ኦፕሬሽኑ ያጥፍቶ ጠፊ ሰው አልባ አውሮፕላኖች በመጠቀም በቢያዳ በተሰበሰቡ ወታደራዊ ተሽከርካሪዎችና ወታደሮች ላይ የተፈጸመ የተቀናጀ ጥቃት ነው ብለዋል። በተጨማሪ ሄዝቦላህ በታይቤ ከተማ የሚገኘውን የእስራኤል ወታደራዊ ተሽከርካሪና በሪሻፍ የሚገኘውን ታንክን ጨምሮ ልዩ ወታደራዊ ሃርድዌር ላይ ያነጣጠረ ጥቃት ማድረሱን አልጀዚራ ዘግቧል። የቱርክ ፖሊስ ወዛደሮች ቀንን ለማክበር አደባባይ የወጡ ከ500 በላይ ሰዎችን አሰረ። የቱርክ ፖሊስ የዓለም አቀፍ የወዛደሮች ቀንን በማስመልከት በኢስታንቡል አደባባይ የወጡ ሰልፈኞች ላይ አስለቃሽ ጋዝ በመተኮስ ከ500 በላይ ሰዎችን በቁጥጥር ስር መዋሉ ተነገረ። በቁጥጥር ስር ከዋሉት ሰዎች መካከል አብዛኞቹ ከዚህ ቀደም ጸረ መንግስት ሰልፎች ወደ ተካሄዱበት የታክሲም አደባባይ ለማምራት የሞከሩ ናቸው ተብሏል። በአደባባዩ እንደ አውሮፓውያን አቆጣጠር ከ2013 ጀምሮ ምንም አይነት ሰልፍ ማካሄድ የተከለከለ ሲሆን ሌሊቱን በፖሊስ ዝግ ተደርጓል። ቱርክ በየዓመቱ የሚከበረውን ዓለም አቀፍ የወዛደሮች ቀንን በማስመልከት ግዙፍ ሰልፎችን ታካሂዳለች። ሰልፎቹ የሚዘጋጁት በሀገሪቱ ሰራተኞችና የንግድ ማህበራት አስተባባሪነት ነው። በሰልፉ ላይ የተገኙት የሲኤችዲ ጠበቆች ቡድን ከ500 በላይ ሰዎች ታስረዋል ሲሉም ተናግረዋል። በአንካራ እንዲሁ በርካታ ሰዎች በታንዶጋን አደባባይ ተገኝተዋል። ከትናንትና አርብ ማለዳ ጀምሮ ሰልፎች በሚካሄዱባቸው አደባባዮች ከፍተኛ የጸጥታ አባላት ስምሪት ተስተውለዋል። የንግድ ማህበራት በበርካታ የሀገሪቱ ከተሞች ያዘጋጁ ሲሆን ፕሬዝዳንት ኤርዶዋን የእንኳን አደረሳችሁ መልእክት በኤክስ ገጻቸው ማስተላለፋቸው ቢቢሲ ዘግቧል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ